የ2018 ኢንትራንስ ኤግዛም ተፈታኞች 9ኛ ክፍል ኮመን ዩኒት እንደሆነ የትምህርት ሚኒስቴር ተናግሯል። ስለዚህ የ9ኛ ክፍል ኮመን ዩኒት ነው። የ10ኛ እና 11ኛ 12ኛ ክፍል ደግሞ በኒው ካሪኩለም ብቻ ነው ኢንትራንስ ኤግዛም የሚወጣው ማለት ነው። ስለዚህ በዚህ ቪዲዮ የምነግራችሁ ነገርና ሁላችሁም እየጠየቃችሁኝ ያለ ነገር የ9ኛ ክፍል ኮመን ዩኒት ነው እና የትኛው ኮመን ዩኒት እንደሆነ አንድ በአንድ የምነግራችሁ ይሆናል። ሁለተኛ ላይ ደግሞ ከኮመን ዩኒት ውጪ ሆኖ ነገር ግን ግዴታ ማንበብ ያለባችሁ ዩኒቶች አንድ በአንድ የምነግራችሁ ይሆናል። ስለዚህ እስከ መጨረሻ ከኔ ጋራ መቆየት ግዴታ ነው። ሰላም፣ ለማታውቁኝ አቤል እባላለሁ። ለቻናሌ አዲስ ከሆናችሁ ቻናሌ ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። እስከ መጨረሻ ከኔ ጋራ መቆየት እንዳትረሱ። ቀጥታ ወደ ቪዲዮ። መጀመሪያ ላይ እንደተናገርኩት የ9ኛ ክፍል ኮመን ዩኒቶችን በዛሬ ቪዲዮ የማሳያችሁ ይሆናል። ሁሉንም ሰብጀክት ማለት ነው። የናቹራሎችን መጀመሪያ ላይ ኬሚስትሪ እናያለን፣ ሁለተኛ ላይ ባዮሎጂ ያሳያችኋለሁ፣ ሶስተኛ ላይ ፊዚክስ፣ አራተኛ ላይ ደግሞ ማትስ ነው ማሳያችሁ እና የመጀመሪያው የ9ኛ ክፍል ኬሚስትሪ ኦልድ ካሪኩለም እና ኒው ካሪኩለም ስንት ዩኒቶች በውስጡ እንዳለውና ምን እንደሆነ መጀመሪያ ላይ እናያለን። ከዛ ቀጥሎ ደግሞ ከዚህ ውስጥ የትኛው ኮመን ዩኒት እንደሆነ፣ ሁለተኛ ላይ ደግሞ ከኮመን ውጪ ነገር ግን ግዴታ ማንበብ ያለባችሁ ዩኒቶች አንድ በአንድ ነግራችኋለሁ። ስለዚህ አሁን የ9ኛ ክፍል ኬሚስትሪ ኦልድ ካሪኩለሙ ዩኒት 1 ስትራክቸር ኦፍ አተም ይላል። ኒው ካሪኩለሙ ደግሞ ኬሚስትሪ ኤንድ ኢትስ ኢምፖርታንስ ይላል። 9ኛ ክፍል ኬሚስትሪ ዩኒት 2 ደግሞ ኦልድ ካሪኩለሙ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ይላል። ኒው ካሪኩለሙ ሜዠርመንት ኤንድ ሳይንቲፊክ ሜተድስ ይላል። 9ኛ ክፍል ኬሚስትሪ ዩኒት 3 ደግሞ ኦልድ ካሪኩለሙ ኬሚካል ቦንዲንግ ኤንድ ኢንተርሞሌኩላር ፎርስ ይላል። ኒው ካሪኩለሙ ደግሞ ስትራክቸር ኦፍ አተምስ ይላል። 9ኛ ክፍል ኬሚስትሪ ዩኒት 4 ኦልድ ካሪኩለሙ ኬሚካል ሪአክሽን ኤንድ ስቶይቺዮሜትሪ ይላል። ኒው ካሪኩለሙ ደግሞ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ይላል። 9ኛ ክፍል ኬሚስትሪ ዩኒት 5 ኦልድ ካሪኩለሙ ፊዚካል ስቴት ኦፍ ማተርስ ይላል። ኒው ካሪኩለሙ ደግሞ ኬሚካል ቦንዲንግ ይላል። አሁን ኦልድ ካሪኩለሙ እና ኒው ካሪኩለሙ ኬሚስትሪ እነዚህ ዩኒቶችን በውስጡ ይዛል። ከዚህ ውስጥ የትኛው ኮመን ዩኒት እንደሆነ ነግራችኋለሁ እና የ9ኛ ክፍል ኬሚስትሪ ኮመን ዩኒት የሆነው ከኦልድ ካሪኩለም ዩኒት 1 ስትራክቸር ኦፍ አተም እና ከኒው ካሪኩለም ደግሞ ዩኒት 3 ስትራክቸር ኦፍ አተም የሚለው ሙሉ ኮንተንቱ ዘሴም ናቸው። ስለዚህ በ9ኛ ክፍል ኦልድ ካሪኩለም የተማራችሁ ዩኒት 1 ታነባላችሁ፣ በኒው ካሪኩለም የተማራችሁ ደግሞ ዩኒት 3 ታነባላችሁ ማለት ነው። ምክንያቱም እነዚህ ሁለቱ ኮመን ዩኒት ስለሆነ። ቀጣይ ደግሞ ኦልድ ካሪኩለም ዩኒት 2 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ከኒው ካሪኩለም ዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ጋራ ኮመን ዩኒት ነው። ስለዚህ በኦልድ ካሪኩለም የተማራችሁ ዩኒቱን ታነባላችሁ፣ በኒው ካሪኩለም የተማራችሁ ደግሞ ዩኒት 4ን ታነባላችሁ ማለት ነው። ሌላ ደግሞ ከኦልድ ካሪኩለም ዩኒት 3 ኬሚካል ቦንዲንግ ኤንድ ኢንተርሞሌኩላር ፎርስ የሚል ከኒው ካሪኩለም ዩኒት 5 ኬሚካል ቦንዲንግ ከሚል ዩኒት ጋራ ኮመን ዩኒት ነው። ስለዚህ የ9ኛ ክፍል ኬሚስትሪ ኦልድ ካሪኩለም እና ኒው ካሪኩለም ኮመን ዩኒቱ እነዚህ ናቸው። ነገር ግን ከዚህ ውጪ ዩኒቶች ያሉትን እንዴት እናድርግ ካላችሁ ምን ማድረግ እንዳለባችሁ ከዚህ ውስጥ ግዴታ ማንበብ ያለባችሁ የቱ እንደሆነ አሳያችኋለሁ። እና አሁን ከዚህ ውስጥ ማንበብ ያለባችሁ ከ9ኛ ክፍል ኬሚስትሪ ኦልድ ካሪኩለም አሁን እዛ ውስጥ ዩኒት 4 እና ዩኒት 5 አልተናገርኩም። ስለዚህ ዩኒት 4 ኬሚካል ሪአክሽን ኤንድ ስቶይቺዮሜትሪ የሚል 10ኛ ክፍል ኒው ካሪኩለም ዩኒት 1 ላይ አለ። ስለዚህ 10ኛ ክፍል ኒው ካሪኩለም ላይ ስለምትማሩ 9ኛ ክፍል በኦልድ ካሪኩለም የተማራችሁ ይሄኛው ዩኒት ታነባላችሁ ማለት ነው። ሌላ ደግሞ 9ኛ ክፍል ዩኒት 5 ነው ፊዚካል ስቴት ኦፍ ማተር። ይሄኛው ዩኒት ደግሞ 11ኛ ክፍል ዩኒት 3 ላይ ተምራችኋል። ስለዚህ በኦልድ ካሪኩለም የተማራችሁ ሁሉም ታነባላችሁ። በኒው ካሪኩለም የተማራችሁ ግን ዩኒት 1 እና ከዩኒት 2 ውጪ ዩኒት 3፣ ዩኒት 4፣ ዩኒት 5ን ታነባላችሁ ማለት ነው። ስለዚህ የኬሚስትሪ ኮመን ዩኒት እነዚህ ናቸው። አሁን ቀጥታ ወደ ባዮሎጂ እንሂድ። መጀመሪያ ላይ ከባዮሎጂም ኦልድ ካሪኩለም እና ኒው ካሪኩለም ስንት ዩኒት በውስጡ እንደሚይዝና ምን እንደሆነ መጀመሪያ ላይ እናያለን። 9ኛ ክፍል ባዮሎጂ ዩኒት 1 ኦልድ ካሪኩለሙ ባዮሎጂ ኤንድ ቴክኖሎጂ ይላል። ኒው ካሪኩለሙ ደግሞ ኢንትሮዳክሽን ቱ ባዮሎጂ ይላል። 9ኛ ክፍል ባዮሎጂ ዩኒት 2 ደግሞ ኦልድ ካሪኩለሙ ሴል ባዮሎጂ ይላል። ኒው ካሪኩለሙ ካራክተርስ ኤንድ ክላሲፊኬሽን ኦፍ ኦርጋኒዝምስ ይላል። ዩኒት 3 ደግሞ ኦልድ ካሪኩለሙ ሁማን ባዮሎጂ ኤንድ ሄልዝ ይላል። ኒው ካሪኩለሙ ደግሞ ሴልስ ይላል። ዩኒት 4 ደግሞ ኦልድ ካሪኩለሙ ማይክሮ ኦርጋኒዝምስ ኤንድ ዲዚዝ ይላል። ኒው ካሪኩለሙ ደግሞ ሪፕሮዳክሽን ይላል። ዩኒት 5 ደግሞ ኦልድ ካሪኩለሙ ክላሲፊኬሽን ይላል። ኒው ካሪኩለሙ ሁማን ሄልዚ ኒውትሪሽን ኤንድ ዲዚዝ ይላል። ዩኒት 6 ደግሞ ኦልድ ካሪኩለሙ ኢንቫይሮንመንት ይላል። ኒው ካሪኩለሙ ደግሞ ኢኮሎጂ ይላል። ስለዚህ አሁን ከነዚህ 9ኛ ክፍል ባዮሎጂ ኦልድ ካሪኩለሙ እና ኒው ካሪኩለሙ የትኛው ኮመን ዩኒት እንደሆነ በቀጣይ የማሳያችሁ ይሆናል። ስለዚህ ከኔ ጋር ቆዩ እና 9ኛ ክፍል ባዮሎጂ ኮመን ዩኒቶች እነዚህ ናቸው። ከኦልድ ካሪኩለም ዩኒት 1 ባዮሎጂ ኤንድ ቴክኖሎጂ ይላል። ኒው ካሪኩለሙ ደግሞ ኢንትሮዳክሽን ቱ ባዮሎጂ ይላል። እነዚህ ዩኒቶች ሁለቱ ሊንክ የሆኑ ኮመን ዩኒት ናቸው።
ዩኒት 1 ባዮሎጂ እንደ ቴክኖሎጂ የሚል ወደ መጀመሪያ አካባቢ ስለ ባዮሎጂ የሚያወራ ባዮሎጂ ምን እንደሆነ ያወራል። ኢንትሮዳክሽን ቱ ባዮሎጂ ላይም ወደ መጀመሪያ አካባቢ ስለሱ ያወራል። ከዛ ደግሞ 1.1 ላይ ባዮሎጂ እንደ ቴክኖሎጂ ኦልድ ካሪኩለም ማለት ነው ከ10ኛ ክፍል ዩኒት 1 1.5 ጋራ ሊንክ ይሆናል። ስለዚህ በኦልድ ካሪኩለም የተማራችሁ ዩኒት 1ን ታነባላችሁ። በኒው ካሪኩለም የተማራችሁ ደግሞ ኢንትሮዳክሽን ቱ ባዮሎጂ የሚለውን ታነባላችሁ ማለት ነው። ሁለተኛ ላይ ደግሞ ኦልድ ካሪኩለም ሴል ባዮሎጂ የሚል ዩኒት አለ፣ ዩኒት 2 ማለት ነው። በኒው ካሪኩለም ደግሞ ዩኒት 3 ሴልስ የሚል ዩኒት አለ። ስለዚህ እነዚህ ሁለቱ ዩኒቶች ኮመን ዩኒት ናቸው፣ ምክንያቱም በውስጡ ያለው ኮንተንት ሁሉም ተመሳሳይ ስለሆነ። ሌላ ደግሞ ከኦልድ ካሪኩለም ዩኒት 3 ሁማን ባዮሎጂ ኤንድ ሄልዝ የሚልና ከኒው ካሪኩለም ዩኒት 5 ሁማን ሄልዝ ኒውትሪሽን ኤንድ ዲዚዝ የሚል ኮመን ዩኒት ነው። ይሄ ብቻ ሳይሆን ከ10ኛ ክፍል ዩኒት 5 ጋራም ኮመን ዩኒት ነው። አሁን በኦልድ ካሪኩለም ላይ ሁማን ባዮሎጂ ኤንድ ሄልዚ ላይ 3.1 ላይ ስለ ኒውትሪሽን ያወራል። ስለዚህ ይሄኛው ደግሞ 9ኛ ክፍል ዩኒት 5 ላይ ሁማን ሄልዚ ኒውትሪሽን ኤንድ ዲዚዝ የሚል ዩኒት ላይ እስከ 5.6 ስለዚህ ነገር ያወራል። ከዛ ቀጥሎ 3.2 ኦልድ ካሪኩለም ስለ ዳይጀስቲቭ ሲስተም፣ ሪስፓራቶሪ ሲስተም፣ ሰርኩላቶሪ ሲስተም ያወራል። ይሄኛው ደግሞ 9ኛ ክፍል የለም፣ ነገር ግን 10ኛ ክፍል ዩኒት 5 ላይ ትማራላችሁ። ስለዚህ በኦልድ ካሪኩለም የተማራችሁ ዩኒት 3 ሙሉን ታነባላችሁ ማለት ነው። በኒው ካሪኩለም የተማራችሁ ደግሞ ዩኒት 5ን ሙሉን ታነባላችሁ፣ ምክንያቱም እነዚህ ሁለቱ ዩኒቶች ኮመን ዩኒት ስለሆነ ማለት ነው። ቀጣይ ደግሞ ከኦልድ ካሪኩለም ዩኒት 4 ማይክሮ ኦርጋኒዝምስ ኤንድ ዲዚዝ ነው። ይሄኛው ዩኒት ደግሞ ኮመን ዩኒት የሆነው ከዩኒት 5 ጋራ ነው። ዩኒት 5 የትኛው ሰብ ቶፒክ 5.8 ታይፕ ኦፍ ዲዚዝ። እዚህ ስር ምን አለ? ስለ ዲዚዞች አሉ። ቱበርኩሎሲስ፣ ኤችአይቪ ኤድስ አሉ። እና የኦልድ ካሪኩለም አሁን ማይክሮ ኦርጋኒዝም እንደ ዲዚዝ ላይ ስለ ማይክሮ ኦርጋኒዝም ያወራል፣ ስለ ዲዚዞች ያወራል። ከዛ ደግሞ ስለ ኤችአይቪ ኤንድ ኤድስ ያወራል። ይሄኛው ደግሞ 12ኛ ክፍል ዩኒት 2 ማይክሮ ኦርጋኒዝም ላይ ስለምትማሩ በኦልድ ካሪኩለም የተማራችሁ ዩኒት 4 ማይክሮ ኦርጋኒዝምስ ኤንድ ዲዚዝ የሚለውን ታነባላችሁ። በኒው ካሪኩለም የተማራችሁ ደግሞ ይሄኛው ዩኒት 5 ስፔሲፊክ ሰብ ቶፒኩ ደግሞ 5.8 ታይፕ ኦፍ ዲዚዝ የሚለውን ታነባላችሁ። ስለዚህ በ9ኛ ክፍል የተማራችሁ ዩኒት 4ን ታነባላችሁ። በኒው ካሪኩለም የተማራችሁ ደግሞ ዩኒት 5ን ታነባላችሁ ማለት ነው። ይሄኛው ኮመን ዩኒት ነው። ቀጣይ ደግሞ ዩኒት 5 ነው። እሱም ክላሲፊኬሽን የሚል ዩኒት ማለት ነው። በኦልድ ካሪኩለም ከኒው ካሪኩለም ጋራ ዩኒት 2 ጋራ ኮመን ዩኒት ነው። ካራክተርስ ኤንድ ክላሲፊኬሽን ኦፍ ኦርጋኒዝም ከሚል ዩኒት ጋራ ማለት ነው። ሙሉ በሙሉ ይገናኛል። ስለዚህ በኦልድ ካሪኩለም የተማራችሁ ይሄኛውን ዩኒት 5 ታነባላችሁ። በኒው ካሪኩለም የተማራችሁ ደግሞ ዩኒት 2ን ታነባላችሁ ማለት ነው፣ ምክንያቱም ኮመን ዩኒት ስለሆነ። ቀጣይ ደግሞ ከኦልድ ካሪኩለም ዩኒት 6 እና ከኒው ካሪኩለም ዩኒት 6 እና 10ኛ ክፍል ዩኒት 6 ኮመን ዩኒት ነው። አሁን ይሄኛው ኦልድ ካሪኩለም ኢንቫይሮንመንት 3.1 እና ዩኒት 6 ግሬድ 9 ኒው ካሪኩለም ማለት ኢኮሎጂ ላይ አንዳንድ ቶፒኮች አሉ የሚመሳሰሉ፣ ግን ሁሉም 10ኛ ክፍል ዩኒት 6 ላይ አሉ። ስለዚህ ይሄኛውን ግዴታ ታነባላችሁ ማለት ነው። ስለዚህ አጠቃላይ በኦልድ ካሪኩለም የተማራችሁ ሁሉንም ዩኒት ታነባላችሁ፣ ባዮሎጂም ማለት ነው። ምክንያቱም አንዳንዶቹ 12ኛ ክፍል ጋራ ያሉት ሊንክ ይሆናል፣ አንዳንዶቹ ደግሞ 10ኛ ክፍል ካሉት ዩኒቶች ጋራ ሊንክ ስለሚሆኑ በኦልድ ካሪኩለም ባዮሎጂ እየተማራችሁ ሁሉን ታነባላችሁ። ምንም የሚቀር ነገር የለም። በኒው ካሪኩለም የተማራችሁ ሁሉም ታነባላችሁ ከዩኒት 4 ውጪ፣ እሱም ሪፕሮዳክሽን ማለት ነው። ይሄን ራሱ 11ኛ ክፍል 12ኛ ክፍል ላይ ትማራላችሁ። አንዳንድ ቶፒኮች አሉ እና ግን ኮመን ዩኒት ስላልሆነ እሱን ታነቡም ማለት ነው። ቀጣይ ደግሞ ፊዚክስ ነው የምናየው። ከፊዚክስ ኦልድ ካሪኩለም እና ኒው ካሪኩለም ስንት ዩኒት በውስጡ እንደሚይዝና ምን እንደሆነ ካየን በኋላ የትኛው ኮመን ዩኒት እንደሆነ አንድ ባንድ የምናይ ይሆናል ማለት ነው። ስለዚህ 9ኛ ክፍል ፊዚክስ ኦልድ ካሪኩለሙ ዩኒት 1 ምን ይላል? ቬክተርስ ይላል። ኒው ካሪኩለሙ ደግሞ ፊዚክስ ኤንድ ሁማን ሶሳይቲ ይላል። ዩኒት 2 ደግሞ ኦልድ ካሪኩለሙ ሞሽን ኢን ስትሬት ላይን ይላል። ኒው ካሪኩለሙ ደግሞ ፊዚካል ኳንቲቲ ይላል። ግሬድ 9 ፊዚክስ ዩኒት 3 ደግሞ በኦልድ ካሪኩለሙ ፎርስ ኤንድ ኒውተንስ ላው ኦፍ ሞሽን ይላል። ኒው ካሪኩለሙ ሞሽን ኢን ስትሬት ላይን ይላል። ግሬድ 9 ፊዚክስ ዩኒት 4 ደግሞ ኦልድ ካሪኩለሙ ወርክ ኤነርጂ ኤንድ ፓወር ይላል። ኒው ካሪኩለሙ ደግሞ ፎርስ ወርክ ኤነርጂ ኤንድ ፓወር ይላል። 9ኛ ክፍል ዩኒት 5 ኦልድ ካሪኩለሙ ሲምፕል ማሽን ይላል። ኒው ካሪኩለሙ ሲምፕል ማሽን ይላል። 9ኛ ክፍል ፊዚክስ ዩኒት 6 ኒው ኦልድ ካሪኩለሙ ፍሉድ ስታቲክስ ይላል። ኒው ካሪኩለሙ ደግሞ ሜካኒካል ኦሲሌሽን ኢን ዘ ሳውንድ ዌቭ ይላል። ዩኒት 7 ኦልድ ካሪኩለም ደግሞ ቴምፕሬቸር ኤንድ ሂት ይላል። ኒው ካሪኩለሙ ደግሞ ቴምፕሬቸር ኤንድ ቴርሞሜትር ይላል። 9ኛ ክፍል ፊዚክስ ዩኒት 8 ኦልድ ካሪኩለሙ ዌቭ ሞሽን ኤንድ ሳውንድ ይላል። ኒው ካሪኩለም ላይ ግን የለም።
እና ከዚህ ውስጥ የትኛው ኮመን ዩኒት እንደሆነ አንድ ባንድ የማሳያችሁ ይሆናል ማለት ነው። እና የ9ኛ ክፍል ፊዚክስ ኮመን ዩኒት የሆነው እነዚህ ነው። ከኦልድ ካሪኩለም ዩኒት 1 ቬክተርስ የሚል አለ። ከኒው ካሪኩለም ደግሞ ዩኒት 2 ፊዚካል ኳንቲቲው ሁሉም አይገናኙም። ነገር ግን አንዳንድ ስለ ቬክተር ስለ ስካላር ያወራል ፊዚካል ኳንቲቲ ላይ ማለት ነው ኒው ካሪኩለም። ነገር ግን ይሄኛውን ሙሉ በሙሉ 10ኛ ክፍል ዩኒት 1 ላይ አለ፣ 11ኛ ክፍል ዩኒት 2 ላይም አለ። ስለዚህ በኦልድ ካሪኩለም ፊዚክስ ዩኒት 1 የተማራችሁት ቬክተሩን ታነባላችሁ፣ በኒው ካሪኩለም የተማራችሁ ደግሞ ፊዚካል ኳንቲቲ ታነባላችሁ ማለት ነው። ሌላ ደግሞ ከኦልድ ካሪኩለም ዩኒት 2 ሞሽን ኢን ስትሬት ላይን እና ከኒው ካሪኩለም ዩኒት 3 ሞሽን ኢን ስትሬት ላይን ኮመን ዩኒት ነው። ምክንያቱም እዛ ውስጥ ያለው ኮንተንት ሙሉ በሙሉ ተመሳሳይ ስለሆነ። ስለዚህ በኦልድ ካሪኩለም የተማራችሁ ዩኒቱን ሞሽን ኢን ስትሬት ላይን የሚለውን ታነባላችሁ፣ በኒው ካሪኩለም የተማራችሁ ሞሽን ኢን ስትሬት ላይን የሚለው ዩኒት 3 ታነባላችሁ ማለት ነው። ቀጣይ ደግሞ ከኦልድ ካሪኩለም ዩኒት 3 እና ዩኒት 4 ከኒው ካሪኩለም ዩኒት 4 ጋራ ኮመን ዩኒት ነው። ዩኒት 3 ኦልድ ካሪኩለም የሚናገረው ስለ ፎርስ፣ ስለ ኒውተን ስለ ያወራል። ዩኒት 4 ላይ ደግሞ ስለ ወርክ፣ ስለ ኤነርጂ፣ ስለ ፓወር ያወራል። እና ይሄኛው ደግሞ ኒው ካሪኩለም ላይ ፎርስ አለ፣ ወርክ አለ፣ ኤነርጂ አለ፣ ፓወር አለ። ስለዚህ የ9ኛ ክፍል ኦልድ ካሪኩለም ፊዚክስ ዩኒት 3 እና ዩኒት 4 ከኒው ካሪኩለም ዩኒት 4 ጋራ ኮመን ዩኒት ነው። ስለዚህ እነዚህን ታነባላችሁ ማለት ነው። ሌላ ደግሞ ከኦልድ ካሪኩለም ዩኒት 5 ሲምፕል ማሽን የሚል ዩኒት አለ። ይሄኛው ደግሞ ዳይሬክትሊ የሚመሳሰለው ከኒው ካሪኩለም ዩኒት 5 ሲምፕል ማሽን የሚል ዩኒት አለ። ስለዚህ እነዚህ ሁለቱ ኮመን ዩኒት ናቸው ማለት ነው። ሌላ ደግሞ ከ9ኛ ክፍል ፊዚክስ ዩኒት 7 ቴምፕሬቸር ኤንድ ሂት የሚለው ከ9ኛ ክፍል ኒው ካሪኩለም ዩኒት 7 ቴምፕሬቸር ኤንድ ቴርሞሜትሪ ከሚል ዩኒት ጋራ ኮመን ዩኒት ነው። ስለዚህ በኦልድ ካሪኩለም የተማራችሁ ዩኒት 7ን ታነባላችሁ፣ በኒው ካሪኩለም የተማራችሁ ደግሞ ዩኒት 7 ታነባላችሁ ማለት ነው። ቀጣይ ደግሞ ከኦልድ ካሪኩለም ዩኒት 8 ዌቭ ሞሽን ኤንድ ሳውንድ የሚል ከኒው ካሪኩለም ዩኒት 6 መካኒካል ኦሲሌሽን ኤንድ ሳውንድ ዌቭ ከሚል ዩኒት ጋራ ኮመን ዩኒት ነው። ስለዚህ እነዚህን ታነባላችሁ ማለት ነው። ነገር ግን ከነዚህ ውስጥ የቀሩት አንዳንድ ዩኒቶች አሉ። እነሱስ እዚህ ውስጥ አይገቡም። እንዴት ነው የሚለውን ነግራችኋለሁ። አሁን ለምሳሌ ከ9ኛ ክፍል ፊዚክስ ኦልድ ካሪኩለም ዩኒት 6 አልገባም እዛ ውስጥ ማለት ነው። ነገር ግን 12ኛ ክፍል ዩኒት 3 ላይ ትማራላችሁ። ስለዚህ ፊዚክስን በኦልድ ካሪኩለም የተማራችሁት ሁሉንም ታነባላችሁ፣ የሚቀር ነገር የለም ማለት ነው። ነገር ግን በኒው ካሪኩለም የተማራችሁ ከዩኒት 1 ውጪ ሁሉንም ታነባላችሁ። ምክንያቱም ዩኒት 1 ኮመን ዩኒት ስላልሆነ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍልም ስለማትማሩ ማለት ነው። ስለዚህ በኦልድ ካሪኩለም ፊዚክስን የተማራችሁ ሙሉን ታነባላችሁ። በኒው ካሪኩለም የተማራችሁ ከዩኒት 1 ውጪ ሙሉን ታነባላችሁ ማለት ነው። ቀጣይ ደግሞ ማሳያችሁ ማትስ ነው። ማትስ ላይ መጀመሪያ ላይ ኦልድ ካሪኩለሙ ስንት ዩኒት በውስጡ እንደሚይዝና ኒው ካሪኩለሙ ስንት ዩኒት በውስጡ እንደሚይዝ የምነግራችሁ ይሆናል። 9ኛ ክፍል ማትስ ዩኒት 1 ፕራይም ኦልድ ካሪኩለሙ የለውም። ኒው ካሪኩለሙ ግን ፈርዘር ኦን ሴት አለው። ዩኒት 1 ኦልድ ካሪኩለሙ ዘ ነምበር ሲስተም ይላል። ኒው ካሪኩለሙ ደግሞ ዘ ነምበር ሲስተም ይላል። ዩኒት 2 ኦልድ ካሪኩለሙ ሶሉሽን ኦፍ ኢኩዌሽን ይላል። ኒው ካሪኩለሙ ሶልቪንግ ኢኩዌሽን ይላል። ዩኒት 3 ኦልድ ካሪኩለሙ ፈርዘር ኦን ሴት ይላል። ኒው ካሪኩለሙ ሶልቪንግ ኢንኢኳሊቲ ይላል። ዩኒት 4 ኦልድ ካሪኩለሙ ሪሌሽን ኤንድ ፈንክሽን ይላል። ኒው ካሪኩለሙ ደግሞ ትሪግኖሜትሪ ይላል። ዩኒት 5 ኦልድ ካሪኩለሙ ጂኦሜትሪ ኤንድ ሜዠርመንት ይላል። ኒው ካሪኩለሙ ደግሞ ሬጉላር ፖሊገን ይላል። ዩኒት 6 ኦልድ ካሪኩለሙ ስታቲክስ ኤንድ ፕሮባቢሊቲ ይላል። ኒው ካሪኩለሙ ደግሞ ኮንግሩንሲ ኤንድ ሲሚላሪቲ ይላል። ዩኒት 7 ኦልድ ካሪኩለሙ ቬክተር ኢን 2D ይላል። ኒው ካሪኩለሙ ደግሞ ቬክተር ኢን 2D ይላል። ዩኒት 8 ኦልድ ካሪኩለሙ የለውም። ኒው ካሪኩለሙ ላይ ስታቲክስ ኤንድ ፕሮባቢሊቲ ይላል ማለት ነው። እና ከነዚህ ማትስ ውስጥ የትኛው ኮመን ዩኒት እንደሆነ ቀጣይ ላይ ማሳያችሁ ሆነ። ስለዚህ ከኔ ጋር ቆዩ። ስለዚህ አሁን የ9ኛ ክፍል ማትስ ኮመን ዩኒት የሆኑት እነዚህ ናቸው። ከኦልድ ካሪኩለም ዩኒት 1 ዘ ነምበር ሲስተም የሚል አለ። ከኒው ካሪኩለም ዩኒት 1 ዘ ነምበር ሲስተም፣ እነዚህ ሁለቱ ዩኒት ኮመን ናቸው ማለት ነው። ስለዚህ ይሄኛውን ታነባላችሁ። ከኦልድ ካሪኩለም ሌላ ደግሞ ዩኒት 2 ሶሉሽን ኦፍ ኢኩዌሽን የሚል አለ። ከኒው ካሪኩለም ደግሞ ሶልቪንግ ኢኳሊቲ የሚል ዩኒት አለ። ስለዚህ እነዚህ ሁለቱ ዩኒቶች ኮመን ዩኒት ናቸው። ስለዚህ ታነባላችሁ ማለት ነው። ሌላ ደግሞ ከኦልድ ካሪኩለም ዩኒት 3 ፈርዘር ኦን ሴት ይላል። ኒው ካሪኩለሙ ዩኒት 1 ፕራይም ፈርዘር ኦን ሴት ይላል። ስለዚህ እነዚህ ሁለቱ ዩኒቶች ኮመን ዩኒት ናቸው። ኦልድ ካሪኩለም ዩኒት 5 ጂኦሜትሪ ኤንድ ሜዠርመንት ከኒው ካሪኩለም ዩኒት 5 እና ዩኒት 6 ጋራ ኮመን ዩኒት ነው።
ኒው ካሪኩለም ዩኒት 5 እና ዩኒት 6 አንድ ላይ ኦልድ ካሪኩለም ዩኒት 5 ላይ ያለ ኮንሰፕት ነው። ስለዚህ 9ኛ ክፍል ኦልድ ካሪኩለም ዩኒት 5 ጂኦሜትሪ እንደ ሜዠርመንት እና ኒው ካሪኩለም ደግሞ ዩኒት 5 ሬጉላር ፖሊጎን እና ዩኒት 6 ኮንግራንሲ ኤንድ ሲሚላሪቲ ኮመን ዩኒት ነው ማለት ነው። ስለዚህ እነዚህን ታነባላችሁ። ሌላ ደግሞ ከኦልድ ካሪኩለም ዩኒት 6 ስታቲክስ ኤንድ ፕሮባቢሊቲ ከኒው ካሪኩለም ዩኒት 8 ስታቲክስ ኤንድ ፕሮባቢሊቲ ጋራ ኮመን ዩኒት ነው። ስለዚህ ይሄኛውን ታነባላችሁ። ሌላ ከኦልድ ካሪኩለም ዩኒት 7 ቬክተርስ ኢን 2D ይላል። ኒው ካሪኩለም ደግሞ ዩኒት 7 ቬክተርስ ኢን 2D ይላል። ስለዚህ እነዚህን ታነባላችሁ። ከዚህ ውስጥ የቀሩት ዩኒቶች እንዴት እናድርግ ካላችሁኝ ምን ማድረግ እንዳለባችሁ ነግራችኋለሁ። አሁን ከዚህ ውስጥ የቀረው ዩኒት 9ኛ ክፍል ከኦልድ ካሪኩለም ዩኒት 4 ቀርቷል፣ ሪሌሽን ኤንድ ፈንክሽን የሚል ማለት ነው። ይሄ ግን 10ኛ ክፍል ኒው ካሪኩለም ዩኒት 1 ላይ 11ኛ ክፍል ዩኒት 1 ላይ ሪሌሽን ኤንድ ፈንክሽን የሚል ዩኒት ላይ ትማራላችሁ። ስለዚህ በ9ኛ ክፍል የተማራችሁ ዩኒት 4ንም ታነባላችሁ ማለት ነው። 9ኛ ክፍል ከኒው ካሪኩለም ደግሞ የቀረው ዩኒት 4 ነው። ይሄ ደግሞ ምን ይላል? ትሪግኖሜትሪ ይላል። ትሪግኖሜትሪ ደግሞ 10ኛ ክፍል ኒው ካሪኩለም ዩኒት 4 ላይ አለ። ስለዚህ ታነባላችሁ ማለት ነው። ስለዚህ ከማትስ ውስጥ በኦልድ ካሪኩለም የተማራችሁ ሁሉንም ታነባላችሁ። በኒው ካሪኩለም የተማራችሁ ግን ከሶልቪንግ ኢንኳሊቲ ይሄ ማለት ከዩኒት 3 ውጪ ሁሉንም ታነባላችሁ ማለት ነው። አሁን እንደተናገርኩት የ9ኛ ክፍል ኦልድ ካሪኩለም እና ኒው ካሪኩለም ኮመን ዩኒት የሆኑት እነዚህ ናቸው። ስለዚህ በዚህ መንገድ ኮመን ዩኒቱን ትዘጋጃላችሁ ማለት ነው። ሌላኛው 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል ኒው ካሪኩለም ስለሆነ ሁሉንም ታነባላችሁ። እነሱ ሰብስክራይብ ማድረግ እንዳትረሱ። እንዳያችሁት ነው አሁን እንደነገርኳችሁ የ9ኛ ክፍል ኦልድ ካሪኩለም እና ኒው ካሪኩለም ኮመን ዩኒቶች እነዚህ ናቸው። ከዚህ ውጪ ግን ግዴታ ማንበብ ያለባችሁን እነዚህ ዩኒቶችንም ግዴታ ማንበብ አለባችሁ። ስለዚህ በዚህ መንገድ የ9ኛ ክፍል ኦልድ ካሪኩለም እና ኒው ካሪኩለምን ታነባላችሁ ማለት ነው። ሌላ ጥያቄ ካላችሁ ኮመንት ላይ መጻፍ እንዳትረሱ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩልን።